ሰላም ተማሪዎች እንደምናላችሁ ጸረንያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 9 ባዮሎጂ የመጨረሻ ዩኒት 6ን ስለ ኢኮሎጂ የምንጀምር ይሆናል። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን እንግዲህ በዚህ ዩኒት የተለያዩ ነገሮችን የምናይ ሲሆን we will define ecological terms ኢኮሎጂካል ወይም ደግሞ ኢኮሎጂ የምንለው ነገር አለ። የባዮሎጂ ዘርፍ ነው። ስነ ምህዳር ወይም በአለማችን ላይ ስለሚገኙ እንስሳትና እጽዋት እንዲሁም እነዚህ እንስሳትና እጽዋት ከአካባቢያቸው ጋር ስለሚያደርጉት መስተጋብር ኢንተራክሽን የሚያጠና የሳይንስ ዘርፍ ነው። ስለዚህ ስለ እሱ ኢኮሎጂካል ተርምስ በሱ ስር ስለምናያቸው የተለያዩ ቃላት አሉ። ስለነሱ እናብራራለን። we will explain the biotic በዚህ በስነ ምህዳር ውስጥ በኢኮሲስተም ውስጥ የምናገኛቸው የተለያዩ ህይወት ያላቸው ነገሮች አሉ። እንደ እጽዋት፣ እንስሳት፣ ትናንሽ ነፍሳት እንዲሁም ደግሞ በአይን የማይታዩ ጥቃቅን ህይወት ያላቸው ነገሮች አሉ። ስለነሱ እንዲሁም ደግሞ ስለ abiotic components of an ecosystem በስነ ምህዳር ውስጥ ስለምናገኛቸው ህይወት ስለሌላቸው ነገሮች እንደ ንፋስ፣ የፀሐይ ብርሃን፣ አፈር፣ ሶይል፣ የሙቀት መጠን፣ አትሞስፌር አካባቢ አየርና ውሃን ስለመሳሰሉ ነገሮች እናብራራለን። እንዲሁም we'll describe the ecological levels የተለያዩ በስነ ምህዳር ውስጥ የምናገኛቸው ደረጃዎች አሉ። ከኢንዲቪጁዋል አንስቶ ፖፑሌሽን፣ ኮሚዩኒቲ፣ ኢኮሲስተም ሰርቶ ከዛ ብዙ ኢኮሲስተሞች ደግሞ አንድ ላይ ባዮስፌር እንላቸዋለን እያል ደረጃዎቹን የምናይ ነው የሚሆነው። አንድ በአንድ ስለነዚህ ተርምስ ቃላቶች እናያለን። and we'll explain the terrestrial ecosystem ምድራዊው ስለሆነ ወይም ደግሞ የብሳዊው ስለሆነው ስነ ምህዳርና አኳቲክ ኢኮሲስተም ወይም ደግሞ ውሃማው ስለሆነ ስለ ምህዳር እናብራራለን። and we'll define biome ባዮም ምን ማለት እንደሆነ እናብራራለን። ባዮም የምንለው በምድራችን ላይ የሚገኙ የተለያዩ እጽዋት እና እንስሳት እንዲሁም አካባቢዎቻቸው የሚገኙ ህይወት የሌላቸው ነገሮች የተለያየ አይነት ስብጥር ያለው ትልቁን የመሬታችንን የዓለማችንን ክፍሎች ነው። ስለዚህ የተለያዩ ዓለማችን ክፍሎች አሉ። እንደ ሬን ፎረስት ጥቅጥቅ ያለ ጫካ የሚገኝበት፣ ቴምፕሬት ፎረስት ታይጋ የምንለው የዓለማችን ክፍል አለ። ዴዘርት በረሃማ የሆኑ የዓለማችን ክፍሎች አሉ። ግራስላንድ፣ ሳቫና፣ ተንድራ በረዷማው የዓለማችን ክፍል ማለት ነው። ፍሬሽ ዋተር፣ ማሪን ፍሬሽ የሆነ ወይም ደግሞ ጨው የሌለው የውሃ አካላት አሉ። ጨዋማ የሆኑ የውሃ አካላት አሉ። ስለዚህ በአጠቃላይ ስለተለያዩ ባዮሞች እናያለን። ሰፋ አድርገን ደግሞ we'll describe the major terrestrial ዋነኛ የሚባሉ የየብሳዊ ወይም ምድራዊ ባዮሞችን እናያለን። እንዲሁም ደግሞ አኳቲክ የሆኑ ውሃማ የሆኑ ባዮሞችን ሰፋ አድርገን እንመለከታለን። እንዲሁም we will mention the fauna የሚለውን ተርም እንግዲህ ይሄን ቃል የምንጠቀመው የተለያዩ በአንድ አካባቢ ላይ የሚኖሩ የእንስሳት ብዝሃ ህይወትን ለመጥቀስ የምንጠቀምበት ቃል ነው። ስለዚህ ስለነዚህ የተለያዩ እንስሳቶች በስነ ምህዳር ስለምናገኛቸው ማለት ነው። እንዲሁም ፍሎራ ኦፍ ኢች ባዮም ስለነዚህ የተለያዩ የምናገኛቸው ባዮሞች አሉ። እነዛ ባዮሞች ውስጥ የሚገኙ ደግሞ እጽዋትንም እናያለን። ሌላው describe about ecological succession ወይም ደግሞ በስነ ምህዳር ውስጥ የምናያቸው የተለያዩ ለውጦች አሉ። ለምሳሌ አንድን ኢኮሎጂካል ሰክሰሽን ምን አድርገን ማሰብ እንችላለን መሰላችሁ? አንድ ተፈጥሮ ራሷን መልሳ የምትገነባበት በጊዜ ሂደት የምትገነባበት ሂደት ነው ብለን መውሰድ እንችላለን። እሱ ምን ሊመስል ይችላል ብለን ካየን ስፓዮነር ስፔሺሶች ይኖራሉ። ምንም በሌለበት ረባዳ መሬት ላይ የምናገኛቸው የሚገኙ ትናንሽ ሞስስ ላይከንስ የመሳሰሉ እጽዋቶች ይኖራሉ። ከዛ ይቀጥላል ኢንተርሚዲየት ስፔሺሶች ይኖራሉ። አሸጋጋሪ የምንላቸው ህይወት ያላቸው ነገሮች ማለት ነው። እንደ ቁጥቋጦ የመሳሰሉ ሽራብስ ዛፎች ያድጋሉ። ከዛ እነሱ ላይ ሌሎች በእነሱ ላይ ተንተራሰው ማደግና መኖር የሚችሉ እንስሳት መምጣት ይጀምራሉ። ከዛ የአካባቢ ሞር በብዝሃነት እየሰፋ ይመጣል። ከዛ this climax community የምንለው ደግሞ ላይ ደረጃ ላይ ስኬት ላይ ሲደርስ ደግሞ ያ አካባቢ የተለያዩ
ከዛም በላይ ብዙ አይነት ዝርያዎች ህይወት ያላቸው ነገሮች፣ እንስሶች፣ ተክሎች ይኖሩበታል ማለት ነው። ስለዚህ በእንዲህ አይነት መልኩ ምንም ከሌለበት ቦታነት ወደ ብዙሃነት ወዳለበት አካባቢ እየተካካ የሚያድግበት የስኬት ለውጥ ነው። ያንን ለውጥ ምን እንደሚመስል ሰፋ አድርገን እናያለን። እነዚህን ሁላ ነገሮች ካየን በኋላ ደግሞ will express love and respect to fauna and flora and their biome ማለት ነው። በአለማችን ላይ ስለሚገኙ የተለያዩ ባዮሞች አሉ ብለናል። እነዛ ባዮሞች ውስጥ ደግሞ የሚገኙ እንስሳትና እጽዋት አሉ። ስለዚህ ለነሱ ያለንን ፍቅርና አክብሮት እንዴት አድርገን መግለጽ እንደምንችል ማየት እንችላለን፣ እንወያያለን ማለት ነው። ለምሳሌ የተለያዩ እንስሳቶችንና እጽዋቶችን ባለመጉዳት መኖሪያ ቦታቸውን ንጹህና ለነሱ አመቺ በማድረግ የተለያዩ ፎረስቶችን ወይም ደኖችን፣ ወንዞችን እንዲሁም ሌላ የተፈጥሮ ቦታዎችን በመንከባከብ እና ደግሞ እንዴት አድርገን ነው ደግሞ እነዚህን እንስሳትና እጽዋት አመቺ የሆነ ቦታ የምንፈጥርላቸው የሚለውን ነገሮችም እናያለን፣ እንወያይባቸዋለን ማለት ነው። እንዲሁም ደግሞ we'll investigate how elder people in their localities care for plants and wildlife ለተለያዩ እጽዋትና የዱር አራዊት ህይወት ወይም የዱር ህይወት እንዴት አድርገው እንክብካቤ እንደሚያደርጉ እናያለን ማለት ነው የተለያዩ ሰዎች። እሺ አሁን ደግሞ 6.11 definition of common ecological terms ለማየት እንሞክር። ለዚህ በዚህ 6.11 ላይ ያለን የዓላማ ወይም ኦብጀክቲቭ is to define ecological terms የተለያዩ ስለ ኢኮሎጂ ስናወራ የምናነሳቸው ቁልፍ ቃላቶች አሉ እና እነሱን ቃላቶች በደንብ አድርገን እናብራራለን ማለት ነው። እዚህ ጋር ከማብራራታችን በፊት ግን what's ecology የሚለውን ነገር እስቲ እናንተ በአክቲቪቲ 6.1 ላይ የሚጠይቃቸውን ጥያቄዎች አብራችሁ መልሱ። ምን ይላል? what's ecology ይለናል። ኢኮሎጂ የምንለው ነገር ምንድነው ይለናል። and when you hear the word ecology what do you think of? ኢኮሎጂ የሚለውን ቃል ስትሰሙ ምንድነው እስቲ የምታስቡት? ምንድነው ወደ ጭንቅላታችሁ የሚመጣው? and make a list of some of the topics you think you will learn about as you study about ecology። እና እስቲ ስለ ኢኮሎጂ ስትማሩ ልታያቸው የምትችሉ የተለያዩ አርዕስቶች አሉ። እነሱን አርዕስቶች እስቲ ለመጥቀስ ሞክሩ ይለናል። so what is ecology የሚለውን ነገር ስንመልስ ምን አላችሁ? ecology is the study of how living organisms interact with each other and their environment አላችሁ አይደለም? ኢኮሎጂ የምንለው የባዮሎጂ አንደኛው ዘርፍ ነው። ምን አድርጎ የሚያጠና ወይም ምንን የሚያጠና እንዴት በምድራችን ላይ የምናገኛቸው ህይወት ያላቸው ነገሮች living organisms እርስ በእርሳቸው ስለሚያደርጉት መስተጋብር ኢንተራክሽን እና እንዲሁም ደግሞ ከአካባቢያቸው ጋር ካሉ ህይወት ከሌላቸው ነገሮች ጋር ስለሚያደርጉት ኢንተራክሽን ወይም መስተጋብር የሚያጠና የባዮሎጂ ዘርፍ ነው ብለን መውሰድ እንችላለን ማለት ነው። ስለዚህ ኢኮሎጂ is the study of the ecosystem ወይም ደግሞ የስነ ምህዳር ጥናት ነው ማለት ነው በአጠቃላይ እና በስነ ምህዳር ውስጥ ስለሚደረጉ የተለያዩ አይነት መስተጋብሮች የሚያጠና ሳይንስ ነው ኢኮሎጂ። ለሁለተኛ ጥያቄ ደግሞ when you hear the word ecology what do you think of ለሚለው ኢኮሎጂ በጭንቅላቴ ሲመጣ ለምሳሌ ኔቸር ተፈጥሮ ይመጣል በውስጤ እና የተለያዩ animals and plants እንስሳትና እጽዋት ሀቢታትስ የነዚህ የእንስሳትና የእጽዋት መኖሪያ ቦታቸው ፉድ ቼን የምግብ ሰንሰለት የለም እንዴት የተለያዩ ትናንሽ እጽዋት በሌላ ተለቅባሉ እንስሶች ወይም ደግሞ ነፍሳት ሲበሉ ከዛ እነዛ ነፍሳት ወይም እንስሶች አንዱን ሲበላ ከዛ ደግሞ ሄዶ ትላልቅ ሰዎች ወይም ደግሞ ትላልቅ እንስሶች ሲበሏቸው ምናምን ያ ሰንሰለት ይመጣል በጭንቅላቴ and environment and conservation ስለ አካባቢና የአካባቢ ጥበቃ የመሳሰሉ ነገሮች በጭንቅላቴ ይመጣሉ ማለት ነው ኢኮሎጂ የሚለውን ወርድ ስሰማ። ስለዚህ እናንተም እንዲህ አይነት ወርድስ ወይም እንደዚህ አይነት ቃላቶች እንደዚህ አይነት ነገሮች ትዝ ይሏቸዋል ብዬ አስባለሁ ስለ ኢኮሎጂ ተርም ወይም ደግሞ ወርድ ስትሰሙ። So when we make a list of some of the topics you think you will learn about as you study about ecology ስለ ኢኮሎጂ ወይም ደግሞ ስለ ስነ ምህዳር ጥናት ስናስብ ልንማራቸው እንችላለን ብለን የምናስባቸው አርዕስቶች it could be ecosystem አይደል? ስለ ስነ ምህዳር፣ ስለ food chains and webs፣ ስለ የምግብ ሰንሰለት እና የምግብ ድር፣ ስለ habitats and niches የተለያዩ ህይወት ያላቸው ነገሮች መኖሪያ ቦታቸው እና ደግሞ እነዛ ህይወት ያላቸው ነገሮች በዛ መኖሪያ ቦታቸው የሚያደርጉ ያላቸውን ሚና፣ ሌላ ስለ populations and communities
ፖፑሌሽንስ የምንለው ተመሳሳይነት ያላቸው ህይወት ያላቸው ነገሮች ስብስብን በአንድ ቦታ ሲኖሩ ነው። ከዛ ደግሞ እነዚህ የተለያዩ አይነት ፖፑሌሽኖች አንድ ላይ ደግሞ ሲኖሩ this communities ይሰራሉ። ስለዚህ ስለ ፖፑሌሽን and communities ልንማር እንችላለን በዚህ በኢኮሎጂ ስር። this biodiversity ስለ ተፈጥሮ ብዝሃነት የተለያዩ እንስሳትም ሆነ እጽዋት ብዝሃነት አላቸው። ስለነሱ ብዝሃነት ኒውትሪየንት ሳይክል እንዴት ደግሞ የተለያዩ ንጥረ ነገሮች ዑደት እንዴት እንደሆነ በኢኮሲስተም ውስጥ and human impact on nature ላይ የሰው ልጆች ተጽዕኖ በተፈጥሮ ላይ የሚያደርጉት ተጽዕኖን እና ኮንዘርቬሽን ባዮሎጂ ወይም ደግሞ የተፈጥሮ ጥበቃ የመሳሰሉ ቶፒክሶችን አርዕስቶችን ልናይ እንችላለን በኢኮሎጂ ስር ማለት ነው። ስለ ኢኮሎጂ ስናጠና so every day you share your environment with many organisms አይደለም በየቀኑ አካባቢያችንን ከሌሎች ህይወት ካላቸው ነገሮች ጋር ነው ተጋርተን የምንኖረው አይደለ። this can be as small as houseflies and mosquitoes አይደለ ከትናንሾቹ የቤት ዝንቦች እና the mosquitoes ወይም ትንኞች ሊሆኑ ይችላሉ። they can be a dust mites that you cannot even see በአይናችን ልናያቸው የማንችላቸው እንደ የአቧራ ምስጦችን ጭምር እስከ larger animals including dogs, cows and hyenas ውሾችን በሬዎችን እንዲሁም ደግሞ ጅቦችን ጨምሮ ከነዚህ ሁላ ህይወት ካላቸው ነገሮች ጋር አካባቢያችንን በጋራ ተጋርተን የምንኖረው so you need to know about your environment አይደለ። ስለዚህ ስለ አካባቢያችን በደንብ አድርገን ማወቅ አለብን። ስለዚህም ደግሞ the reason is simple አይደለም ቀላል ነው። ምክንያቱም your environment affects you and every other organisms in it ምክንያቱም አካባቢያችን እኛን እንዲሁም ደግሞ ሌሎች በዛ አካባቢ የሚኖሩ ህይወት ያላቸው ነገሮች ላይ ተጽዕኖ ስለሚያሳድር ማለት ነው። ስለዚህ ስለ አካባቢያችን ማወቅ መቻል አለብን። so what is ecology የሚለውን ነገር ሰፋ አድርገን ስንመለከት ecology is the branch of biology that deals with the study of interactions among organisms and with their environment is known as ecology ይለናል። ኢኮሎጂ የምንለው የጥናት ዘርፍ የባዮሎጂ ቅርንጫፍ ሲሆን ምንድነው የሚያጠናው? it's studies of the interaction among organisms በተለያዩ ህይወት ባላቸው ነገሮች መካከል የሚደረገውን መስተጋብር ያጠናል። እንዲሁም ደግሞ እነዛ ኦርጋኒዝሞች ከአካባቢያቸው ጋር ያላቸው መስተጋብር የሚያጠና የባዮሎጂ ዘርፍ ነው ኢኮሎጂ። so scientists who study ecology are called ecologists የተለያዩ ተመራማሪዎች ስለ ኢኮሎጂ የሚያጠኑ ምን እንላቸዋለን? ኢኮሎጂስት እንላቸዋለን ወይም ደግሞ የስነ ምህዳር ባለሙያዎች አጥኚዎች እንላቸዋለን because our planet has many diverse plants, animals and environments አለማችን our planet earth ማለት ነው አለማችን በጣም ትልቅ ከመሆኑ የተነሳና በውስጡ ብዝሃነት ያላቸው እጽዋት እንስሳት እንዲሁም አካባቢዎች ስላሉ these ecologists tend to study smaller areas of the ecosystem ማለት ነው። የስነ ምህዳር ባለሙያዎቹ ውስን የሆኑ ቦታዎችን ነው ማለት ነው እስካሁን ድረስ ሊያጠኑ የቻሉት የስነ ምህዳሩን ውስን የሆነ ቦታ ነው ሊያጠኑ የቻሉት አለማችን ትልቅ ከመሆኗ የተነሳ። an ecosystem consists of ኢኮሲስተም ወይም ስነ ምህዳር ፊዚካል ኢንቫይሮንመንት አለው በስነ ምህዳር ውስጥ ወይም ደግሞ ኤባዮቲክ ፋክተርስ አሉ ህይወት የሌላቸው ነገሮች አሉትን የሌላቸው ነገሮችን ይይዛል እንደ ንፋስ፣ ሰንላይት የፀሐይ ብርሃንን፣ አፈርን፣ የሙቀት መጠንን፣ አትሞስፌር የአየር ንብረትንና ዋተርን ወይም ውሃን ይይዛል። እነዚህን ነገሮች የሚይዝ ነው። እንዲሁም ደግሞ all the living things ወይም ባዮቲክ ፋክተሮችም አሉት within it ማለት ነው ስለ ምህዳር ውስጥ። ሌሎች ደግሞ ህይወት ያላቸው ነገሮች ፕሮዲዩሰርስ ምንላቸው ለምሳሌ የተለያዩ እጽዋቶች፣ ኮንሱመርስ እነዛ ነገሮች የሚበሉ ደግሞ የተለያዩ እንስሳት፣ ዲኮምፖዘርስ አበስባሽ ህይወት ያላቸው ነገሮች የምንላቸው እንደነ ባክቴሪያ እንደነ ፈንጊ የመሳሰሉ ደግሞ ህይወት ያላቸው ነገሮችንም ደግሞ ይይዛል ማለት ነው ኢኮሲስተም ስንል ወይም ስነ ምህዳር ስንል። so animals are consumers since they cannot make their own food አይደለም እንስሳቶች ኮንሱመርስ ነው የምንላቸው የራሳቸውን ምግብ መስራት ስለማይችሉ they are consumers ወይም ተመጋቢዎች ናቸው and they must obtain their food from producers or other consumers ማለት ነው ምግባቸውን ወይ ከሌላ አምራች ከምንላቸው ካላቸው ነገሮች እንደ እጽዋት ይመገባሉ ወይም ደግሞ ሌሎች ኮንሱመሮችን ይመገባሉ ማለት ነው። ለምሳሌ ስጋ በሊታዎች ሌሎች ኮንሱመሮችን ነው የሚበሉት። እጽዋት በሊታዎች ደግሞ ፕሮዲዩሰርሶችን እጽዋቶችን ይመገባሉ። እንደ ባክቴሪያ እና ፈንጊ ያሉትን ደግሞ ዲኮምፖዘርስ እንላቸዋለን ወይም ደግሞ አበስባሽ
የሆኑ ህይወት ያላቸው ነገሮች ናቸው። ምክንያቱም they eat dead plants and animals remain ማለት ነው። የሞቱ እጽዋትና እንስሳት ቅሪት አካላቶችን ስለሚመገቡና ስለሚያበሰብሱ እነሱን ነው ዲኮምፖዘርስ የምንላቸው። they convert them into substances that can be reused ማለት ነው። የተለያዩ ንጥረ ነገሮች ዑደትን ቀጣይነት የሚያስይዙ ናቸው ማለት ነው። ምክንያቱም እንደዚህ በሞቱ እጽዋትና እንስሳት ቅሪት አካሎችን በመመገብ ሌሎች ንጥረ ነገሮች ሪዩዝድ እንዲሆኑ በድጋሚ ጥቅም ላይ መዋል እንዲችሉ ስለሚያስችሉ each type of living thing in an ecosystem has a place in which it lives። እያንዳንዱ ህይወት ያለው ነገር በስነ ምህዳር ውስጥ የምናገኘው ህይወት ያለው ነገር የራሱ የሆነ መኖሪያ ቦታ አለው and this is known as its habitat ወይም ደግሞ የዛ ቦታ የዛ ህይወት ያለው ነገር መኖሪያው ነው habitat ማለት። ሌላው ደግሞ the combination of the job of an organism does and the place in which it lives is called niche ነው። ኒሽ የምንለው ደግሞ ያ ህይወት ያለው ነገር በሚኖርበት ቦታ በሚኖርበት ሀቢታት ውስጥ ያለው ተግባር ስራው እና የሚጫወተው ሚናን ደግሞ ኒሽ እንለዋለን ማለት ነው። ለምሳሌ አንድ ኤግዛምፕል ብንወስድ ፍሮክስን ብንወስድ መንቆራሪቶችን ብንወስድ የመንቆራሪቶች መኖሪያ ቦታ አላቸው። እዛ ቦታ ላይ ደግሞ ያ መንቆራሪት የሚያደርጋቸው የተለያዩ ተግባራት አሉ አይደለ? ለምሳሌ የተለያዩ ነፍሳትን መብላት ሊሆን ይችላል ወይም ደግሞ ለሌሎች ደግሞ ትላልቅ እንስሳት እንደ ምግብነት ሆኖ መቅረብ ሊሆን ይችላል እና በተለያየ ጊዜ ደግሞ የተለያዩ የነፍሳትን ቁጥር በመቆጣጠር ደረጃ የራሱ የሆነ ሮል ወይም ደግሞ ተጽዕኖ ሚና አለው አይደለ? ፍሮግ ያንን ተጽዕኖን ነው ያ ፍሮግ በሚኖርበት ቦታ ያለውን ተጽዕኖ ኒሽ እንለዋለን። የሚኖርበት ቦታን ደግሞ ሀቢታት እንለዋለን ማለት ነው። ባጭሩ የሀቢታትና የኒሽ ልዩነትን ብናይ ሀቢታት የምንለው it's a place where an organism lives አንድ ህይወት ያለው ነገር የሚኖርበት ቦታን ነው። ኒሽ ደግሞ የምንለው it's what it does ማለት ነው። አንድ ያ ህይወት ያለው ነገር በዛ ቦታ ውስጥ ያለው ተግባር ያለው ተጽዕኖ ነው ማለት ነው this niche የምንለው። ወደኛ ደግሞ ብንወስደው ለመረዳት ቀለል እንዲያደርገን ለምሳሌ ቤታችንን ብናስበው የኛ ቤት it's our habitat አይደለ? መኖሪያ ቦታችን ነው። ኒሽ ደግሞ ብለን የምንለው ምንድነው? እኛ በዛ ቤት ውስጥ የምናደርጋቸው የተለያዩ ተግባራት አሉ አይደል? ለምሳሌ ምግብ ማብሰል ሊሆን ይችላል፣ ጽዳት ማጽዳት፣ የተለያዩ ስራዎችን መስራት። ስለዚህ እነዛን ስራዎች በዛ ቦታ ላይ የምናደርጋቸውን ክንዋኔዎች we can call them niche ብለን እንጠራዋለን ማለት ነው። So what are some jobs that organisms do ካልን ምንድናቸው እነዚህ ህይወት ያላቸው ነገሮች በስነ ምህዳር ውስጥ የምናገኛቸው ህይወት ያላቸው ነገሮች ስራዎቻቸው ምንድናቸው ካልን ለምሳሌ plants and algae trap the energy in the sunlight and produce their own food። የተለያዩ እጽዋቶችንና አልጌዎችን ውሃ አቅላሚዎችን ብናይ ከፀሐይ ብርሃን በሚያገኙት ኃይል ተጠቅመው የራሳቸው ምግብ ማምረት ይችላሉ። because of this they are known as producers። ስለዚህ እነዚህ ደግሞ እጽዋትንና ውሃ አቅላሚዎችን producers አምራቾች ብለን እንጠራቸዋለን። animalsን እንስሶችን ደግሞ ብናይ they are consumers ተመጋቢዎች ናቸው የራሳቸው ምግብ መስራት ስለማይችሉ። ሌሎች እንደ ባክቴሪያ፣ ፈንጊ እና አንዳንድ ደግሞ ትሎች እንደ earthworm ያሉ የትል ፍጥረቶች they are decomposers የሞቱ ነገሮች አበስባሾች ናቸው። ስራቸው የሞቱ እጽዋት ወይም እንስሳት የሞቱ እጽዋት ወይም እንስሳትን በመመገብ ማበስበስና የተለያዩ ከነሱ የሚወጡ ንጥረ ነገሮች ዑደት ቀጣይነት እንዲኖረው ማድረግ ነው። እንግዲህ ኢኮሎጂስትስ ወይም የስነ ምህዳር ተመራማሪዎች ባለሙያዎች ወይም አጥኚዎች they use both qualitative and quantitative research ማለት ነው። አይነታዊ እንዲሁም ደግሞ መጠናዊ የሆነ ሪሰርች ወይም ምርምር ነው የሚያካሂዱት። ኢኮሎጂስትስ gather qualitative information by observing organisms and their environment። እነዚህ የስነ ምህዳር ተመራማሪዎች የተለያዩ አይነታዊ የሆኑ መረጃዎችን እንዴት አድርገው ነው የሚያገኙት? የተለያዩ ኦርጋኒዝሞችን በመመልከት ነው ማለት ነው። ምልከታ በማድረግ በአይናቸው በመመልከት ማለት ነው። በጆሯቸው የሚሰሙት ድምጽ ካለ በማዳመጥ የሚያሸቷቸው ነገሮች ካሉ በማሽተት እና በመሳሰሉት አይነት መንገድ ነው ማለት ነው። እነዚህን አይነታዊ የሆኑ መረጃዎች የሚሰበስቡት ማለት ነው። ለምሳሌ አንድ ሰው ስለ አንበሶች መመራመር ቢፈልግ አንበሶችን በአይኑ በመመልከት እንዴት ነው የሚያድኑት፣ እንዴት ነው ደግሞ ስለ እጽዋትም ከሆነ
እንዴት ነው የተለያዩ እጽዋትን መለየት የምንችለው? በአይናችን ባላቸው ቁመት ሊሆን ይችላል፣ ባላቸው የቅጠል አወጣጥ፣ የቅጠል ቅርጽ የመሳሰሉትን ኦብዘርቭ በማድረግ ሊመራመሩ ይችላሉ። ለምን ይረዳቸዋል ካልን ደግሞ እንደዚህ አይነት ኳሊታቲቭ ኢንፎርሜሽኖች ወይም አይነታዊ የሆኑ መረጃዎች በተለያዩ ህይወት ባላቸው ነገሮች መካከል ያለውን መስተጋብር እና ባህሪያቶቻቸውን ለመረዳት ስለሚያስችል ነው። ሌላኛው ደግሞ this ecologists can gather quantitative data መጠናዊ የሆነ መረጃዎችን ሊሰበስቡ ይችላሉ by measuring and doing experiments ማለት ነው። የተለያዩ ተግባራዊ ሙከራዎችን በማድረግ እና ልኬቶችን በመለካት መጠናዊ የሆኑ ደግሞ መረጃዎችን ሊያገኙ ይችላሉ በሚመራመሩበት ጊዜ ማለት ነው። አንድ ምሳሌ ደግሞ ብንወስድ ለምሳሌ measuring the number of animals ምንመራመርባቸው ቅደም እንዳልነው ስለ አንበሳ ከሆነ እያጠናን ያለ ነው። እነዚህ አንበሳዎች ስንት ቁጥር በአንድ ፖፑሌሽን ውስጥ በአንድ ስብስብ ውስጥ ስንት ቁጥር ነው ያላቸው እነዚህ አንበሶች 50 ናቸው 20 ናቸው የሚለውን ማየት እንችላለን። በሌላ መልኩ ደግሞ በዛ አካባቢ የሚገኙ ዛፎች ለእጽዋት ደግሞ የምናጠናው ዛፎቹ በዛ አካባቢ የትኛውን ያህል እንደሸፈኑት ቦታውን በመለካት በመሳሰሉት አይነት መልኩ መረጃዎችን ልንሰበስብ እንችላለን ማለት ነው ስናጠና። ስለዚህ በአጠቃላይ የስነ ምህዳር ተመራማሪዎች ቦዝ ኳሊታቲቭ እና ኳንቲታቲቭ የሆኑ መረጃዎችን አንድ ላይ በማቀናጀት ነው ማለት ነው ጥናቶችን ምርምሮችን የሚያካሂዱት። ስለዚህ አንድ ኤግዛምፕል እንኳን ብናይ ለምሳሌ ቺን ሮቢን የምንላትን ወፍ ብናይ ስለዚህ ወፍ አንድ ተመራማሪ ሲያጠና ኳሊታቲቭ የሆነውን ነገር ኦብዘርቭ በማድረግ አይነታዊ የሆነ መረጃዎችን ምልከታ በማድረግ እቺ ወፍ ምን አይነት ፍራፍሬ እንደምትበላ ከአንድ ዛፍ ላይ ማየት ይቻላል። ከዛ ደግሞ በኳንቲታቲቭ ወይ ደግሞ አይነታዊ የሆነ መረጃውን ደግሞ ሲሰበሰብ ምን ያህል ፍሩቶችን ወይም ፍራፍሬዎችን እንደምትበላ በመቁጠር መረጃዎችን መሰብሰብ ይቻላል። ወይም ደግሞ ምን ያህል ወፎች እነዚህን ፍራፍሬዎች እንደሚመገቡም በመቁጠር መረጃዎችን መሰብሰብ ይችላሉ ማለት ነው። ስለዚህ ኢኮሎጂስትስ እነዚህን ኳሊታቲቭ ኤንድ ኳንቲታቲቭ ዳታዎችን ወይም መረጃዎችን በመሰብሰብ ነው ማለት ነው የተለያዩ ምርምሮችን ሪሰርቾችን የሚሰሩት። በተጨማሪም ኢኮሎጂስትስ ስተዲ ኦርጋኒዝምስ ቦዝ ኢን ደ ላቦራቶሪ በቤተ ሙከራ ውስጥም የተለያዩ ያላቸው ነገሮች ሊያጠኑ ይችላሉ። ኤንድ ኢን ደ ፊልድ ዌር ዴይ ሊቭ ማለት ነው። ወይም ደግሞ እነዛ ህይወት ያላቸው ነገሮች በሚኖሩበት ቦታ ላይ ወደ መስክ ወጥተው እዛም በቦታቸው ባሉበት ምርምራቸውን ሊያካሂዱ ይችላሉ። ይህን ቪዲዮ ከማውቃታችን በፊት እስቲ ሰልፍ አሰስመንት 6.1ን ብንሰራ 2 ጥያቄዎች አሉት። ምን ይላል? ዲስክራይብ ዋት አኒማልስ ሼር ዩር ሰራውንዲንግ አካባቢያችሁን የሚጋሩ የእንስሳት አይነቶችን እስቲ አብራሯቸው ይለናል። እና ደግሞ what do ecologists study እነዚህ የስነ ምህዳር ተመራማሪዎች ምንድነው የሚያጠኑትስ ይለናል። የመጀመሪያውን ጥያቄ ስንመልስ describe what animals share your surrounding የሚለውን ለምሳሌ የምንኖረው በከተማ በurban area ከሆነ የተለያዩ አዋፋት አይደለም birds rodents እንደ አይጥ ያሉ አጥቢ እንስሳት እና pets like cats and dogs ድመቶችና ውሾች በአካባቢያችን ልናገኛቸው የምንችሉ እንስሳት ናቸው። አካባቢያችን የሚጋሩን and rural area ከሆነ ደግሞ ያለነው ወይም ደግሞ በክፍለ ሀገር ከተማ ባልሆነ ቦታ ከሆነ ደግሞ ያለነው የተለያዩ ላይፍ ስቶክስ working animals አይደለ የሚታረሱባቸው በሬዎች፣ ላሞች የመሳሰሉትን እና ትናንሽ በዱር የሚገኙ የዱር አራዊት እንስሶችን ልናገኝ እንችላለን። ደግሞ በገጠሩ አካባቢ ከሆነ የምንኖረው በተለያዩ ደግሞ ናቹራል ኤሪያስ የተፈጥሯዊ ቦታዎች ከሆነ ደግሞ የምንኖረው የተለያዩ የዱር ቦታዎች የሚገኙ ለዛ አካባቢ ኤንደሚክ የሆኑ ብርቅዬ የሆኑ ዝርዮችን የምናይበት እና የምናገኝበት ሁኔታ ሊኖር ይችላል ማለት ነው። ለሁለተኛው ጥያቄ what do ecologists study ለሚለው የስነ ምህዳር ተመራማሪዎች ምን ሊያጠኑ ይችላሉ ለሚለው ጥያቄ አንደኛው ፖፑሌሽንሶችን ሊያጠኑ ይችላሉ አይደለም። አንድ ዝርያ ተመሳሳይ ዝርያ የሆኑ ነገሮች ስብስቦችን ሊያጠኑ ይችላሉ። እነዛ ስፒሺሶች እነዛ ዝርያዎች እንዴት እንደሚያድጉ ግሮው እንደሚያደርጉ ኢንተራክት እንደሚያደርጉ እርስ በርስ ያላቸውን መስተጋብርና አካባቢያቸውን እንዴት እንደሚላመዱ አዳፕት እንደሚያደርጉ ሊያጠኑ ይችላሉ።
እና ደግሞ ኮሚኒቲዎችንም ሊያጠኑ ይችላሉ። እነዚህ የተለያዩ ፖፑሌሽኖች ስብስብ መገኛ ነው ዲስ ኮሚኒቲዎች። እነዚህ ኮሚኒቲዎች እንዴት የተለያዩ ዲፍረንት ስፒሺሶች የተለያዩ ዝርዮች በአንድ ያላቸውን መስተጋብር ኢንተራክሽን እንዴት በአንድ ቦታ እየኖሩ እንዴት አንዳቸው ከአንዳቸው ጋር ያላቸውን መስተጋብር ሊያጠኑ ይችላሉ። በአጠቃላይ ስለ ኢኮሲስተም ስለ ምህዳር ሊያጠኑ ይችላሉ። እንዴት ኃይል ፍሰት እንዴት እንደሚመስል በዛ በስነ ምህዳር ውስጥ እንዴት ኒውትሪየንትስ አሞንግ ኦርጋኒዝምስ ኤር ዋተር ኤንድ ሶይል የተለያዩ ንጥረ ነገሮች ፍሰቱ በተለያዩ ህይወት ያላቸው ነገሮች መሀል በአየር በውሃ ውስጥ እና በአፈር ውስጥ እንዴት እንደሚፈስ ዑደቱን እንዴት እንደሚመስልም ሊያጠኑ ይችላሉ ኢኮሎጂስትስ። በተጨማሪም ስለ ባዮዳይቨርሲቲ ስለ ብዝሃ ህይወት ሊያጠኑ ይችላሉ። በብዝሃ ውስጥ ስለምናገኛቸው እጽዋትና እንስሳት ስላላቸው ሚና ስነ ምህዳሩን በሜንቴን በማድረግ ደረጃ እንዳለ በመጠበቅ ደረጃ ያላቸውን ተጽዕኖ ሊያዩ ይችላሉ። and ስለ human impact እንዴት how activities like እንደ deforestation የደን ጭፍጨፋ ፖሊዩሽን ብክለት እና የአየር ንብረት ለውጥ ወይም climate change እንዴት አድርጎ ስነ ምህዳራችንን አፌክት እንደሚያደርግ እንደ ተጽዕኖ እንደሚያሳድርበት የመሳሰሉትን አይነት ጥናቶች ሊያጠኑ ይችላሉ ኢኮሎጂስትስ። የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ ደግሞ 6.12 ስለ ባዮቲክ and abiotic factors of ecosystem በስነ ምህዳር ስለምናገኛቸው ህይወት ስላላቸውና ህይወት ስለሌላቸው ነገሮች ሰፋ አድርገን የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ ዌብሳይታችንን በመጎብኘት ጥያቄዎችን አስተያየቶችን ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።